ሰላም ሰላም እንዴት ናችሁ? የሌጀንድ ቱቶሪንግ ቤተሰቦች የ2018 የሞዴል ፈተና እንዴት ነበር? ከባድ ወይስ ቀላል? እኔ እንግዲህ የገጠሙኝ ተማሪዎች አንዳንዱ ከባድ ነው፣ አንዳንዱ ቀላል ነው ብሎኝ ነበርና እናንተስ እንዴት ነበር ፈተናው? ከባድ ነው ወይስ ቀላል ነው ታያችሁ? ኮሜንት ላይ አስቀምጡልኝ እስኪ። ስለዚህ እኔ ያየሁትን ነገር ፈተናዎቹን የተገነዘብኩበት መንገድ ለፈተናው እያዘጋጇችሁም ስለነበረ ምን ይመስል ነበረ ካዘጋጇችሁ አንጻር ከለቀቁላችሁ ነገሮች አንጻር እነዛስ እንዴት ጠቅመዋቸዋል? ፈተናውስ ምን ይመስል ነበር የሚለውን በአጠቃላይ አንድ ሐሳብ አነሳላችኋለሁ። የመጀመሪያው እንግዲህ እንግሊዘኛ ነው የምናየው። እንግሊዘኛ ያው እንደተለመደው በጣም ቀላል ነው። በተለይ የግል ትምህርት ቤቶች ላይ ለምትማሩ ኢንተርናሽናል ካሪኩለም እየተማራችሁ ለመጣችሁ ተማሪዎች በጣም ቀላል ነው። ያው ፓሴጁንም ስትመለከቱት ቀላል ጥያቄዎች ነው የሚመጡት እና እንዲሁም ያሳቀኝ ጥያቄ አለ እዚህ ጋር 10ኛ ጥያቄ እንደምታዩት ጉድ ሞርኒንግ ይላል። ጉድ ሞርኒንግ ብሎ ዲያሎግ ነገር ነውና ዳሽ ይላል። ይሄ እንግዲህ ምን አይነት ጥያቄ እንደሆነ እዩት። በጣም ሲምፕል የሆኑ ጥያቄዎች ከዚህ አይነት ተመሳሳይነት ያላቸው ጥያቄዎች በጣም አሉና እንግሊዘኛ እንደሁሌው በጣም አሁን 15ኛ ጥያቄ how are you ይላል። ይሄ እንግዲህ እኔ በስድስተኛ ክፍል ራሱ ይመጥናል የማይባሉ ፈተናዎች ናቸው አንዳንድ ጥያቄዎች ስታያቸው ማለት ነው። እና እንግሊዘኛ በእርግጠኝነት በደንብ ትሰሩታላችሁ። በተለይ ግራመር ፓርቶቹ ናቸው ትንሽ ቮካብለሪም ብዙ ጊዜ ዳይሬክት ነው የሚመጣው። መጽሐፍ ላይ ያሉት ወርዶች ነው የሚመጡት። ሰው ቮካብለሪዎችን ብዙ ያስቸግሯችሁ መጽሐፍ ላይ ያሉትን ወርዶች ማየት ከቻላችሁ ማለት ነው። ግራመር ፓርቱን በጣም ቀላል ነው። ስለ ቴንሶች፣ ስለ አክቲቭ ፓሲቭ፣ ስለ ኮምፓራቲቭ ሱፐርላቲቭ ምናምን እንደዚህ አይነት ነገሮችን ነው የሚነካካው ማለት ነው። አሁን 22ኛ ጥያቄ ላይ ብትመለከቱ ሲምፕል ፕሬዘንት ቴንስ ነው። we dash to work every day። ያው ብቻ ትንሽ ሪቫይዝ ማድረግ ከቻላችሁ እንግሊዘኛ የእውነቴን ነው የምላችሁ ከሚደፈኑ ትምህርቶች ውስጥ አንዱ ነው። በቃ በደንብ መደፈን ይችላል እንግሊዘኛ። እናንተ በደንብ ትኩረት አድርጋችሁ ከያዛችሁት አንዳንድ ነገሮችን ብቻ ቮካብላሪ ወርዶችን ካያችሁ ግራመር የተወሰነ ሪቫይዝ ማድረግ ከቻላችሁ 100% እንግሊዘኛ ሚኒስትሪ ፈተናችሁ ላይ ሊደፈን የሚችል ነው ማለት ነው። ሞዴል ስንል ራሱ ሞዴል ያው ለሚኒስትሪ ምን ያህል ዝግጁ ናችሁ የሚለውን የምታዩበት እኮ ነው። ለሚኒስትሪ ምን ያህል ተዘጋጅታችኋል፣ ይሄ ሚኒስትሪ ቢሆን ምን ያህል ትመልሳላችሁ የሚለውን ራሳችሁን የምትገመግሙበት ነው። እና ጋፕም ካላችሁ ዛጋ ጋፓችሁን ለይታችሁ ኦኬ ይሄን ጋፕ ብደፍን ለካ የተሻለ ነገር መስራት እችላለሁ ብላችሁ የምታውቁበት ፈተና ነው ማለት ነው። ስለዚህ አሁኑ ፈተና ላይ አምናለሁ ያጠናችሁትን ያነበባችሁትን ሰርታችኋል ብዬ አስባለሁ። አሁን ያላችሁን ጋፕ ደግሞ አስተካክላችሁ አሁን ሜቢ እንግሊዘኛ 35 ካመጣችሁ 37 36 ካመጣችሁ ያቺን ጋፕ አጥፍታችሁ ሚኒስትሪያችሁ ላይ እንድትደፍኑ ነው ማለት ነው። ሚስቴክ ልትሰሩ የምትችሉትን ልትሳተው የምትችሉትን ነገሮች ሁሉ ቀንሳችሁ ሚኒስትሪ ላይ የተሻለ ነገር ፐርፎርም እንድታረጉ ነው ይሄ ሞዴል ፈተና ይመጣላችሁ። ስለዚህ የከበዳችሁ ጥያቄዎች ሊኖሩ ይችላሉ። እነዛን ነገሮች በደንብ መጻፋችሁ ላይ ታችሁ ጠይቃችሁ ሰርች አድርጋችሁ በደንብ አውቃችሁት ወደ ቀጣይ እንድትሄዱ ነው ይሄ ሞዴል ፈተና የሚጠቅማችሁ። ስለዚህ እንግሊሽ በጣም ሲምፕል ነው፣ ይሰራል ብዬ አስባለሁ። ስለዚህ ሚኒስትሪያችሁ ላይ ምንም የሚያሳስባችሁ ነገር የለም። ያለፉ ጥያቄዎችን በደንብ ስሩ። አሁንም የሚኒስትሪ የሞዴል የተለያዩ ጥያቄዎችን ደጋግማችሁ ስሩ። ጥያቄዎች ተመሳሳይ ፎርማት አላቸው። በቃ ሚኒስትሪ ላይ የተለያዩ ዓመታት ሚኒስትሪዎች ተመሳሳይ ፎርማት ነው የሚከተሉት። ስለዚህ ከመጽሐፋችሁም የተለየ ነገር ስለማይመጣ ይሄን ሁሉ ዓመት ደግሞ ተደጋግሞ ከመጽሐፍ ውጪ የማይመጣ ከሆነ ጥያቄዎቹ ራሱ የመደጋገም እድላቸው በጣም ሰፊ ነው ማለት ነው። እኔ አሁን ከሞዴሎች ራሱ እንግሊዝኛ ላይ የተደጋገሙ ጥያቄዎች ብዙ ተመልክቻለሁ የተደጋገመ። ሌላኛው ደግሞ ላስታውሳችሁ የምፈልገው ነገር እንግሊዝኛ ላይ ብቻ ሳይሆን ሁሉም ትምህርት ላይ አሁን ሞዴል መልሶችን እያየው ነበረ ከትምህርት ቢሮ የተላኩትን ከአዲስ አበባ ትምህርት ቢሮ እና ስህተቶች አላቸው። አሁን እንግሊዝኛ ላይ 1-2 ጥያቄ አይቻለሁ። 1-2 ጥያቄ ስህተት አለው። አሁን እሱ ፓርት ነው በቃ እኔ ትንሽ እንትን እያለኝ ያለው። አሁን 2 ጥያቄ ትክክል አይደለም፣ ሲምፕል ጥያቄዎች ናቸው። እንዴት ሜቢ ታይፒንግ ላይ የተለያዩ ነገር ላይ ሊስቱ ይችላሉና 2 ጥያቄ ያጣችሁ ማለት ያው 5 ጥያቄ እንዳጣችሁ ነው ከመቶ ማለት ነው። አሁን ከ40 የምታመጡ ቢሆን በሁለቱ ኢረር ምክንያት 38 ብታመጡ ከ195 ልታመጡ ነው ማለት ነው። እና ይሄ ምንም የእናንተ ስህተት ላይሆን ይችላል። ይሄን ቪዲዮ ሞር ሼር ግሩፖች ላይ ሼር አድርጉት፣ ብዙዎች ጋር እንዲደርስ አድርጉት። ምናልባት ይሄን የሚያዩ ከሆነ ፕሊዝ በደንብ ትኩረት ተደርጎ ቢሰራበት። ተማሪ ደፍኛለሁ ብሎ ኢንጆይ በሚያደርግበት ጊዜ በመልስ ስህተት ምክንያት 2-3 ጥያቄ ሲያጣ ትንሽ ጥሩ አይሆንም እና ዲስአፖይንት እንዳትሉ። እናንተ እንደዚህ አይነት ችግሮች ያጋጥማሉ። እሺ ሚኒስትሪ ላይም ሊገጥሙ ይችላሉ ማለት ነው። እንደዚህ አይነት ሁኔታ 2 መልስ ያለው ሊኖር ይችላል። ብዙ ጊዜ እንግዲያውም እኔ በምሰራቸው ሞዴል እዚህ በቻናሌ ላይ በምሰራቸው ላይ ታዩታላችሁ። አንዳንድ ስህተት የሆኑ ጥያቄዎች አሉ። እኔ ቀጥታ የተላከውን መልስ ነው የምሰራው። ስለዚህ ሚኒስትሪ ላይም እንደዚህ አይነት ነገሮች ስለሚገጥሙ ዲስአፖይንት እንዳትሆኑ። እንደዚህ አይነት ነገሮች ያጋጥማሉ። እንግሊዝኛ ላይ አሁኑ ሞዴል ላይ እንደዚህ አይነት ነገሮች ያጋጥመዋል ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ በደንብ
እናንተ ብቻ የምትችሉትን ስሩ። እንደዚህ አይነት ኢረሮች ሲፈጠሩ ወላጆችም እዚህ ነገር ላይ ልጆቻቸውን አንደርስታንድ አድርጉ። ደፍነው ሊሆኑ ይችላል። በእንደዚህ አይነት ሁለት መልስ ያላቸው መልስ በስተት የሚመጣ ነገሮች ስለሚኖሩ በእንደዚህ አይነት ምክንያት ኢረሮች ሊፈጠሩ ይችላሉ ማለት ነው። ወደ ግብረ ገብ ስንመጣ ያው ግብረ ገብ ላይ ተመሳሳይ ጥያቄዎች ነው ያሉት። በጣም ቀላል ናቸው። በተለይ ደግሞ ግብረ ገብ ላይ ያለፉ ዓመታት ሚኒስትሪ ሞዴሎችን ብዙ ጥያቄዎችን የሰራ ሰው በቀላሉ ሊሰራው ይችላል። ሜቢ አንዳንድ ትንሽ ሊያስቸግሩ የሚችሉ ጥያቄዎች ቢኖሩ ከዚህ በፊት ጥያቄዎችን የሰራ በተደጋጋሚ ብዙ ግብረ ገብ ላይ ወሳኙ ነገር ጥያቄ መስራት፣ ከማንበብ በተሻለ መልኩ የሚጠቅማቸው ብዙ ጥያቄዎችን መስራት ነው። ብዙ ሞዴሎች አሉ። ብዙ ሚኒስትሪዎች የ3 ዓመት ቢያንስ የ3 ዓመት ሚኒስትሪ ፈተናዎች አሉ። ከ10 በላይ ሞዴሎች ልታገኙ ከዛም በላይ ልታገኙ ትችላላችሁ ማለት ነው። እነሱን ጥያቄ ከሰራችሁ የእውነት ነው የምላችሁ ብዙ ጥያቄ ይደጋገማል። እኔ ራሱ ካዩዋቸው ሞዴሎች ሚኒስትሪዎች በትንሹ 4-5 ጥያቄ እንዲሁ አይቻለሁ። ዲቴል ሳላየው ማለት ነው ጥያቄው። እና እባካችሁ አሁን እምላችኋለሁ ግብረ ገብ ሚኒስትሪ ላይ የተሻለ ውጤት ለማምጣት ጥያቄዎች በደንብ ስሩ። ያው እንደሚታወቀው እንግዲህ ሌጀንድ ቱቶሪንግ ያለፉ ዓመታት ጥያቄዎችን ደስ በሚል በማያሰለች መንገድ ያቀርብላችኋል። ስለዚህ እባካችሁ በደንብ ስሩ ጥያቄዎችን። ፒዲኤፎች ሊኖሩ ይችላሉ፣ የተለያዩ ነገሮች ሊኖሩ ይችላሉ። እነሱን በደንብ ስሯቸው፣ የተሻለ ውጤት ታገኛላችሁ። ግብረ ገብም በእውነት ነው የምላችሁ በጣም ሲምፕል ነገር ነው። በቀላሉ ልትሰሩት የምትችሉት ነገር ነው። ጥያቄዎችን ብቻ ደጋግማችሁ በመስራት የተወሰነ ብቻ በማንበብ ግብረ ገብ በጣም የተሻለ ውጤት ታመጣላችሁ። አሁን ይኸውላችሁ እንመጣበታለን በኋላ አፋን ኦሮሞ ውጤታችሁን ትንሽ ዝቅ ሊያደርግባችሁ ይችላል። ያንን በቃ የምታካክሱበት እንደዚህ አይነት ትምህርቶችን እንግሊሽን በመስራት ግብረ ገብን በመስራት ውጤታችሁን የተሻለ ማድረግ ትችላላችሁ። የተሻለ ውጤት ማስመዝገብ ትችላላችሁ። ስለዚህ ባካችሁ ጥያቄዎችን በደንብ ስሩ፣ በደንብ እዩ፣ ደጋግማችሁ ስሩት፣ አትጠራጠሩ። የሰራችኋቸው ጥያቄዎች ውስጥ ቢያንስ 10 የሚበልጥ ጥያቄ ዳይሬክት ታገኛላችሁ እዛው ቃል በቃል። የእውነት እኔ አሁን ባለፈው በለቀኩት ቪዲዮ ላይ ራሱ እስኪ የእውነት ይሄን ሞዴል ይሁንና እኔ አሁን የለቀኩትን ባለፈው ከትላንት ወዲያ የለቀኩትን ቪዲዮ ተመልሳችሁ እራሱን ደግማችሁ ታገኙታላችሁ። ስለዚህ አድራ ምላችሁ ግብረ ገብ የተሻለ ውጤት ለማምጣት ጥያቄዎችን ደጋግማችሁ ስሩ ብቻ ነው። ሂሳብ ላይ በተለያዩ ሀሳቦች ተቀብያለሁ። አንዳንዱ ቀላል ነበረ ደፍነነዋል የሚሉኛሉ። አንዳንዱ ደግሞ ብዙ ጥያቄ ቀላል ነው፣ አንዳንድ ጥያቄ ግን መሀል ላይ የሚከብዱ ነበረ ይላሉ። እናንተ ከየት ወገን ናቸው? የሂሳብ ትምህርት እንግዲህ ስናየው አብዛኞቹ ጥያቄ በእውነት ቀላል ናቸው። እንደተገመቱ አይደለም። ምናልባትም እንደ ሞዴል አይደለም። እንዳልኳችሁ ሞዴል ትንሽ ጠጠር የሚል ፈተና ነበረ ከሚኒስትሪ እና ሞዴል ሚኒስትሪ መሰለ ታውቃላችሁ፣ ቀለል አለ። አሁኑ ላይ አንዳንድ ጥያቄዎች አሉ ትንሽ እንትን ሊሏችሁ የሚችሉ ያዝ ሊያደርጓችሁ የሚችሉ ጥያቄዎች አሉ። ከዛ በዘለለ አብዛኞቹ ጥያቄ አሁን አንደኛው ጥያቄ ጋር ስንመጣ በጣም ቀላል ነው። ስለ መለኪያ ነው የሚያወራው። ይሄንን ኪሎ ሜትር ያላለ ሰው እንግዲህ ምንም። ሁለተኛው ስናይ ትንሽ ሁለተኛ ጥያቄ ያዝ ታደርጋለች። ባይዞ ማትስን ፈተና ይሄኛውን ፈተና ማለት ነው በደንብ ዲቴል ላይ ከባድም የሚባሉትን ቀላልም የሚባሉትን በቀጣይ ቪዲዮ ላይ በደንብ አብራርቼ እሰራላችኋለሁ። እንዴት እንዳጣችሁ ማሻሻል ያለባችሁ ነገሮች ደግሞ በቃ ሚኒስትሪ የተለየ ነገር የለውም፣ ባይዞ ተመሳሳይ ነው የሚሆነው። ስለዚህ ይሄንን ፈተና ሙሉውን በቀጣይ ቪዲዮ በደንብ እሰራላችኋለሁ። 32 ጥያቄ አብራራላችኋለሁ። የሚቀላችሁ እያለፋችሁ የሚከብዳችሁን በደንብ አይታችሁ ስህተታችሁን አሻሽላችሁ ቀጣይ ላይ ሚኒስትሪ ላይ በጣም የተሻለ ውጤት እጠብቃለሁ ማለት ነው። ያው እንደምታዩት ነው እንግዲህ 3.52 ካለ ሁለት ስንት ቤት ናት? በጣም የ3ኛ ክፍል የ4ኛ ክፍል ፈተና። ይሄኛው የእኩልነት አረፍተ ነገር በጣም ሲምፕል የሆነ በጣም ቀላሉ ነው የሚያወጡት ማለት ነው። ያው ሚኒስትሪ እንግዲህ ሲወጣ ሁሉንም ተማሪዎች አማካይ አድርጎ ነው፣ በቃ መሀከል ላይ ነው። ብዙም አይቀልም ብዙም አይከብድም። ሁሉንም ተማሪዎች አማካይ አድርጎ ስለሚያወጣ ማለት ነው። ስለዚህ እናንተ በቻላችሁት አቅም የአማካዩን ተማሪ መስራት ከቻላችሁ ትደፍኑታላችሁ ይሄንን ፈተና። ግን ብዙ ጊዜ ተማሪዎች ማትስ ላይ የሚሸወዱት ምንድነው? ፈተናው ከብዶ ሳይሆን ትንሽ ነገሮች ይሸወዳሉ። ትግአ ሲፈልጉ በቃ ሲያካፍሉ ወይ 2ን 3 አድርገው ምናምን ሲምፕል የሆኑ ነገሮች ነው ብዙ ተማሪዎች የሚሻሳቱት እንጂ ከባድ የሚባሉትን ነገሮች ይሰሩታል። ስለዚህ አሁን እዚህ ጋር የሚከብዱ የተወሰኑ ጥያቄዎች አሉ። እነሱን ደግሞ በቀላሉ እንዴት አንደርስታንድ አድርጋችሁ መስራት እንደምትችሉ በቀጣዩ ቪዲዮ በደንብ እሰራላችኋለሁ። ግን አብዛኞቹ ተመሳሳይ ሁኔታ ማትስ ላይም ካለፉ ጥያቄዎች እኛ ከሰራ ናቸው ከሚኒስትሪዎቹ ከሞዴሎቹ ዳይሬክት የመጡ ጥያቄዎች አሉ። ስለዚህ አሁንም እላለሁ እኔ ሁሌ በተደጋጋሚ የሚለው ነገር አለ። ከማጥናት ጎን ለጎን በእኩል መንገድ እባካችሁን ጥያቄዎችን ስሩ። ጥያቄዎች በጣም ይደጋገማሉ። ያው ትንሽ 30 ጥያቄ ከበድ ከምትለው ውስጥ ናት፣ ግን ከሞላ ጎደል በጣም ይሰራል። ይሄ ማትስ ፈተና ብዙ ደፍኛለሁ ያሉኝ ተማሪዎች ስላሉ ማለት ነው። ግን እዚህ ጋር ላችሁ የምፈልገው ነገር አሁንም ማትስ ላይ 2 ጥያቄዎች ስህተት አሉ።
በጣም ቀላል የሆኑ ሊሰሩ የሚችሉ መልስ ከትምህርት ቢሮ የሚመጣው መልስ ሂሳብን በደንብ አይቼዋለሁ። ከ30ው ጥያቄ ያው ሁለቱ ጥያቄ ስህተት ናቸው። አሁንም ከትምህርት ቢሮ የመጣው መልስ ማለት ነው። 26ኛ እና 22ኛ ጥያቄ 22ኛው ጥያቄ ምን ይላል? አንድ ክላስ ውስጥ 24 ወንዶች አሉ፣ 36 ሴቶች አሉ። የወንዶቹ ብዛት በፐርሰንት ስንት ነው ይላል። ተማሪ ወንዶቹ አይደለም የሚያንሱት 40% ነው የሚሆነው፣ ግን መልሱ 60% ይላል። በቁጥር ራሱ ብታዩ ሴቶቹ ናቸው ብዙ። ስለዚህ 60% የሚሆነው ሴቶቹ ናቸው። እሱ አንደኛ ስህተት አለ። ሌላኛው ደግሞ ስህተት ያለው መልስ 26ኛ ላይ ያለው ጥያቄ ነው። አንድ መኪና በሰዓት 40 ኪሎ ሜትር ቢሆን 240 ኪሎ ሜትርን በስንት ሰዓት ይሄዳል ይላል። ያው መልሱ ትክክለኛው 6 ነው፣ እነሱ ግን ያሉት 8 ነው። ስለዚህ ይሄም ሌላኛው ስህተት ያየውበት ጥያቄ ነው ማለት ነው። ስለዚህ እንደዚህ አይነት ጥያቄዎች አይቀሩም፣ ይኖራሉ። ሰው እናንተ ጠንቀቅ ብላችሁ ብቻ የምትችሉትን ነገር ስሩ። ሚኒስትሪ ላይ እንደዚህ አይነት ጥያቄዎች ከመምጣት ይሰውራችሁ ነው ብሎ ሌላ የምንለው ነገር የለም። ሌላኛው ደግሞ ሳይንስ ነው። ሳይንስ ደግሞ የእውነት ነው የምላችሁ የ2017 የሚኒስትሪ ፈተናን የሰራ ሰው እሱንም ባለፈው ሌጀንድ ቱቶሪንግ ላይ ቪዲዮ ተለቋል። የእውነቴን ነው የምላችሁ እሱን የሰራ ሰው አብዛኛው ጥያቄ ተመሳሳይ ነው። ከ2017 የሚኒስትሪ ጥያቄ ጋር ይሄኛው ሞዴል ፈተና የእውነት ነው የምላችሁ አብዛኛው ተመሳሳይ ነው። ቅርጹ ተመሳሳይ ነው። ብዙ ጥያቄዎች ከዛ ላይ ተወስደዋል። ከ10 ያላነሱ ጥያቄዎች ዳይሬክት ከዛ የተወሰደዋል። ስለዚህ ሳይንስን ብያቸዋለሁ። ከየትም የሚያመጡት ፈተና የለም። ፈተናው የምታቋት መጽሐፍ ናት። ከዛ መጽሐፍ ላይ ነው የምትወጣው። 3 ዓመት ወጥቷል፣ ሞዴል ወጥተው ሚኒስትሪ ወጥቷል። የሚደጋገም ጥያቄ ወደዳችሁም ጠላችሁም ይኖራል። ስለዚህ እዚህም ሳይንስ ላይ በተለያዩ የተደጋገሙ ጥያቄዎች ነበሩ። የእውነቴን ነው የምላችሁ ቪዲዮን ያያችሁ ሰዎች ጥያቄ አልነበረም እስኪ ኮሜንት ላይ ያሳውቁኝ። የእውነት ነው የምላችሁ። ያን ቪዲዮ ደግሞ ያላያችሁ ሰዎች ወደኋላ ተመልሳችሁ እዚህ ቻናል ውስጥ ገብታችሁ ይዩት እና የተደገመ ጥያቄ መኖሩን በደንብ ተመልከቱ። ሳይንስ ላይ በደንብ የተደገመ ጥያቄ አለ። ሳይንስ ምንም አይልም። የ2017ቱ ትንሽ ከበድ ይል ነበረ ሳይንስ ፈተናው። ያን የሰራ ሰው ግን ይሄኛው ፈተና በጣም ይቀለዋል። ስለዚህ ምንም አይልም። ከሞላ ጎደል ሳይንስን ጥሩ ፈተና ነበረ፣ ጥሩ ይሰራል። ላይ በተመሳሳይ ሁላችሁ በጣም ቀላል የተደጋገመ አሁን ይሄን የጨጓራ ውስጥ የሚገኝ አሲድ የተደገመ ጥያቄ ነው። ይሄ ይዘት ፈልጉ ያው የማትስ ጥያቄ ነው አይደለ እንዴ? 8ኛ ብትሄዱ ታዳሽ ያልሆነ የሚታደሱ ዳይሬክት በቃ የ2017 ሚኒስትሪ ነው ማለት ትችላላችሁ። እዚህ ላይም በተመሳሳይ ደግሞ እንደ እንግሊሽ እንደማት የተሳሳተ አሁንም መልስ የተላካለ ማለት ነው። 36ኛ ጥያቄ ብትሄዱ የአስመራ ከተማ በዩኔስኮ ላይ በምን ምክንያት ነው የተመዘገበችው ብሎ ያስቀምጣል። ትክክለኛው ምርጫ የሚሆነው በእድሜ ጠገብ ህንፃዎቹ አይደለም የሚሆነው። ያ ግን ያለው የመጣው መልስ ያለው ምንድነው? የአክሱም ሐውልት መገኛ ስለሆነ ይችላል። የአክሱም ሐውልት መገኛ አይደለችም አስመራ። ስለዚህ እንደዚህ አይነት ስህተቶች ደግሞ አሉ። መልስ ስህተቶች እነሱን አሁንም በድጋሚ ይላለው። እንደዚህ አይነት መልሶች መልስ የሌለው ሁለት መልስ ያለው ሊገጥማችሁ ይችላል። ሌላም አለ ረስቸው ነው እንጂ ሁለት ነው ያለው። እስኪ እናንተም በደንብ ይዩትና ሀሳብ ሰጡበት። መልሱን ከፈለጋችሁ ሌጀንድ ቱቶሪንግ የሚባል የቴሌግራም ቻናል አለ። ቴሌግራም ላይ ሌጀንድ ቱቶሪንግ ብላችሁ ሰርች አድርጋችሁ መልሱን እዛ ላይ ማግኘት ትችላላችሁ። እዛ ላይ ግሩፕ አለ። እዛ ግሩፕ ላይ መወያየት ትችላላችሁ ማለት ነው። ከሞላ ጎደል ሳይንስን በጣም ጥሩ ፈተና ነበረ። አሁን የምምላችሁ ጋፓችሁን ለዩ። የቱ ጋር ነው ጋፓችሁ? የቱ ጥያቄ ነበር የከበዳችሁ? ምን ማሟላት አለባችሁ? ምን የቀራችሁ ነገር አለ የሚለውን እነሱን በደንብ አሟሉና ለሚኒስትሪ ከዚህ የተሻለ ቀለል እንዲላችሁ በደንብ አንብባችሁ ተዘጋጅታችሁ ግቡ። 20 ምናምን ቀን አላችሁ። የዝግጅት ቀን ይሆናችሁ ማለት ነው። ሌላኛው ደግሞ አማርኛ ነው። አማርኛ ምንም አይልም። አንዳንድ ግጥሞቹ ፓርት ምናምን ከብዶናል ያሉኝ ተማሪዎች አሉ። ግን ፈተናው ብዙም ከባድ አይደለም። ያው እንደተለመደው ምንባብ አለው። ስለ ምዕላዶች፣ ስለ ተውሳከ ግሶች፣ ስለ ኢተሳቢ፣ ስለ ርቱ የተለያዩ አይነት የግራመሩ ፓርትም አለ። ተመሳሳይ ፍቺ፣ ፍካሬ፣ ይማሬ ፍቺ ብቻ ላይ ሰፋ ያሉ ሀሳቦች ይነሱበታል። አማርኛው የተለመዱ የፈተና ይዘት ነው የያዘው። እንደሌሎቹ የተለመደ የፈተና ይዘት ነበር የያዘው። ይሄንንም በደንብ ካነበባችሁ ሞር ላይ ቋንቋ ላይም ደግሞ ፈተናዎችን በደንብ መስራት አስፈላጊ ነው። ያው ሌጀንድ ቱቶሪንግ ደግሞ በዚህ አይታማም። ፈተናዎችን፣ ሞዴሎችን፣ ሚኒስትሪዎችን እየሰራ ጥሩ በሆነ መንገድ በደስ በሚል ለመስራት በማይሰለች አይነት መንገድ አድርጎ ያቀርብላችኋል። እሱን በደንብ መስራት ከቻላችሁ አማርኛም ብዙም አስቸጋሪ የሚባል ትምህርት አይሆንም። ያው እንደምታዩት የደብዳቤ አይነት ነው የሚመጣው። ስለ የድርሰት አይነቶች፣ ስርዓተ ነጥቦች በጣም ቀላል ነው። እንግዲህ ቀላል ሀሳቦች ነው የሚነሱት። መሀል ላይ ትንሽ ከበድ የሚሉ ሀሳቦች አሉ። እነሱን ደግሞ ጥያቄዎችን በመስራት ሞር ደግሞ ትምህርቱን በማንበብ ማየት ትችላላችሁ። ስለዚህ አማርኛ ላይም ያላችሁን ክፍተት በማንበብ ጥያቄዎችን በመስራት ደፍናችሁ ሚኒስትሪ ላይ ከዚህ የተሻለ ፐርፎርም ማድረግ ትችላላችሁ።
የመጀመሪያ የሆነው ደግሞ የአፋን ኦሮሞ ፈተና ነው። ያው አፋን ኦሮሞ ቪዲዮ እየሰራሁላችሁ ነበረ። ከዚህ በፊትም አንድ ቪዲዮ ሰርቼላችኋለሁ። አብዛኞቻችሁ ብዙ ቪዲዮ እንድሰራላችሁ ተጨማሪ ቪዲዮ እንድለቅላችሁ በጣም እየጠየቃችሁ ነበር። እኔ ደግሞ እስኪ ሞዴሉን ሊየው ቋንቋ ሰፊ ስለሆነ የተለያዩ ሀሳቦች የማይመለከታችሁን ነገር ከምናግራችሁ ሞዴሉን አይቼ ከሞዴሉ ጋር ተመሳሳይ የሆኑ ማቴሪያሎችን ቪዲዮዎችን አዘጋጅላችኋለሁ ብዬ ነበር ያሰብኩት። የተለያዩ ሞዴሎችን አይቼ ነበር። እኔ አሁን የአራዳን አይቻለሁ፣ የየካን አይቻለሁ፣ ብዙዎቹን አይቻለሁ፣ የለሚኩራን አይቻለሁ፣ የቦሌን አይቻለሁ እና እነዛ ሞዴሎች ከዚህ ሞዴል ጋር ትንሽ ልዩነት ያየውባቸው ይመስለኛል። የመጀመሪያዎቹ ጥያቄ እኛም አሳይቻችሁ ነበር አለ አይቀሩም ቪዲዮ የመጀመሪያ የሰራውላችሁ ቪዲዮ ዳይሬክት ማለት እስከ 6 እስከ 5 ያለው እኔ ያሳዩአችሁ። ቪዲዮን ያላያችሁ ካለ የእውነቴን ነው ዲስክሪፕሽን ላይ ያስቀምጥላችኋለሁ ሊንኩን ገብታችሁ ይያዙ። እስከ 6 ጥያቄ ዳይሬክት ያን ቪዲዮ ካያችሁ 6 ነጥብ አፋን ኦሮሞ ዝም ብላችሁ ነው 6 ነጥብ ማለት ደግሞ ስንት መሰላችሁ? ወደ 15 ነው። 15 አገኛችሁ ማለት ነው እንደ ቀልድ አፋን ኦሮሞ። ስለዚህ አሁንም የምላችሁ እኔም እሰራላችሁ እርግጠኛ የሆንኩበትን በቃ 90% ሚኒስትሪ ላይ ይመጣል ብዬ የማስባቸውን ነገሮች ነው አፋን ኦሮሞ ላይ ቪዲዮ የምሰራላችሁ። እንግዲህ ከ1 እስከ 6 7 ያን ቪዲዮና ጥያቄውን በራሳችሁ ስም በእርግጠኝነት ትመልሱታላችሁ። የኦሮምኛ ለሚናገር ሰው በጣም ቀላል ነው ፈተናው፣ ግን ለእናንተ ደግሞ እንደመጀመሪያችሁ ፈተናው ትንሽ ከበድ ያለ ይመስለኛል እንደኔ ማለት ነው። የበፊቶቹ የቦሌዎቹ እንደዚህ በየክፍለ ከተማው የወጡ ፈተናዎች ከዚህ አንጻር ቀላል ፈተናዎች ናቸው። እዚህ ውስጥ አንዳንድ በጣም ቀላል ጥያቄዎች አሉ፣ ስፔሊንጎች አሉ፣ ቁጥር አለ፣ ስለ ፕሮናውኖች፣ ስለ ፕሪፊክስ ሰፊክስ እናንተ አንደርስታንድ ስለማታደርጉት ነው። አሁን ትንሽ ፎርማቱን ያገኘሁት ይመስለኛል። በቀጣይ የእውነት ነው የምላችሁ የተለያዩ ለአፋን ኦሮሞ የሚጠቅሟችሁ ቪዲዮዎችን በደንብ ሰራላችኋለሁ፣ በደንብ አግዛችኋለሁ። ቢያንስ የተወሰነው መመለስ ትችላላችሁ። 100 ማምጣት ባትችሉ ቢያንስ ከ60 በላይ ከ70 በላይ እንድታድመጡ ልረዳችሁ እችላለሁ በተወሰነ መልኩ። ስለዚህ ይህንን ቻናል ሰብስክራይብ አድርጋችሁ ጠብቁኝ። ለጓደኞቻችሁ ለምታውቋችሁ ሁሉ ሼር አድርጉላቸው። በቻልነው አቅም ይህን ቻናል እናሳድገው፣ ለእናንተ የሚጠቅም ጥሩ ውጤት እንድታመጡ የሚያደርግ ስለሆነ ማለት ነው። አፋን ኦሮሞንም በተመሳሳይ እንደ ሂሳብም አብራርቼ እሰራላችኋለሁ። 40ውንም ጥያቄ በቀጣይ ቪዲዮ ማትስ በመቀጠል ወይ አፋን ኦሮሞ በደንብ አብራርቼ እሰራላችኋለሁ። እነዛ ያለፉ የክፍለ ከተማ ሞዴሎችንም በደንብ አብራርቼ እሰራላችኋለሁ። አፋን ኦሮሞ ላይ ብዙ ቪዲዮ ጠብቁ። ለዚህ ደግሞ ሰብስክራይብ አድርጉ። ስለዚህ ሚኒስትሪ ሲደርስ ይሄን ቻናል በተደጋጋሚ ቼክ እያደረጋችሁ ቪዲዮ ተለቋል አልተለቀቀም እየመጣችሁ እዩ። በጣም ጠቃሚ የሆነ በእውነት ነው የምላችሁ። ይሄን ቪዲዮ በደንብ ካያችሁ እዚህ ቻናል ላይ ያሉትን ቪዲዮዎች በደንብ ከተመለከታችሁ ሚኒስትሪ ውጤታችሁ ጸደ ይሆናል። እንደምታስቡት ከወላጆቻችሁ ሽልማት የሚያስገኝላችሁ ሊሆን ይችላል ማለት ነው። ስለዚህ በምንም ተአምር እዚህ ላይ የሚለቀቁ ቪዲዮዎች እንዳያልፏችሁ። በመቀጠልም አፋን ኦሮሞ ማትስ የተለያዩ ትምህርቶች ጋር የሚገናኙ ስራዎችን ይዤላችሁ እመጣለሁ። አብራችሁን ሁኑ። በድጋሚ ሰብስክራይብ አድርጉ፣ ላይክ አድርጉልን፣ ኮሜንት አድርጉ፣ ሼር አድርጉ። ይህንን ቻናል በቻልነው አቅም እናሳድገው ልላችሁ ፈልጋለሁ። እንግዲህ በአጠቃላይ የ2018 የሞዴል ፈተናችን ይህንን ይመስል ነበረ። ከሞላ ጎደል ትንሽ አፋን ኦሮሞ ያዛረገችን እንጂ ቀለል ያለ ፈተና ነበረ። ሚኒስትሪ ደግሞ በእርግጠኝነት ነው የምላችሁ ከዚህ በፊትም ካየነው ልምድ ከዚህ የተሻለ ቀለል ያለ ፈተና እንደሚሆን ተስፋ አድርጋለሁ። ስለዚህ እናንተ በደንብ ተዘጋጁ። አሁን ነው የምታገኙትን ውጤት ከዚህ የተሻለ ሚኒስትሪ ላይ ታገኛላችሁ ማለት ነው። እስከዛው ግን በየቀኑ ማንበብ አይረሳ። ሁሌም አፕዴትድ ሁኑ፣ ቪዲዮዎችን ይዩ፣ በደንብ ጥያቄዎችን ስሩ፣ አንብቡ። የተሻለ ውጤት ታገኛላችሁ።